ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ወገቤ ሲከተከተኝ አብረን ምሰራን ሰራተኛ ናት ልትወልጅ እኮ ነው ማለት ወይ እግዚአብሔር አድርጎት ነው ያቺ ቀን ነች ናፈቀችኝ ዝም በይ ራሱ መንገድ ጠርጎ እስኪወጣ ምናምን ቀስ ብለን ነው ምን ሄደው በቃ አሁን መጤስ እንትን ሲለኝ እሷ ወጣ ሄደች ባለቤቷ ወጣ ሄደች ተፈራለች በቃ እንደዚህ መጨናነቅ አትፈልግም እኔ ህመሙ አይደለም ከውስጤ ልጁ ወጥቶ ያ ሆዴ ባዶ የሚሆንበት እንደ ድሮ የሚመለስበትን ቀን ይናፈቀኝ 6 ሰዓት ላይ ሲሆን ከቀኑ ጤና ጣቢያ አብረን ሄድን በእግራችን ጥስ ያደርገኝ እቆማለሁ ደሞ ሲለቀኝ እሄዳለሁ ጫን ብሎ እንትን ሲለኝ ቆይ አቆምኛ ላትና እቆማለሁ እንደዚህ ያለን ደረሰነዛ ነርሶ በጣም ትልቅ ሰው ናት በእግራሽ ተኝ ጠብቂያት አለች እሷን በጣም ሆዴ ከመተለቁ የተነሳ ፍንድትምል ነው የሚመስለኝ ቁመቴም አጭር ነው ቀጭንም ነኝ በቃ እኔነቴና ሆዴ ሊመሳሰልብኝ አልቻለምና ያ ሰዓት እወልዳለሁ ወይንስ እሞታለሁ በቃ ይሄን ከሁለት አንዱ ነው ውስጥ ያለው ከጎን ሰዎች ብዙ አሉ ሊወልዱ የገቡና ባሎቻቸው የመጡ አይናቸውን ሲያዋቸው ደሞ ሲመለሱ ለስላሳ ምናምን እንዲጠጡላቸው ሲያመጡላቸው እኔ ብቻዬን በቃ ካልጋ ጋር ነው መታገል የነበረው ሽፍን በየተኝቻለሁ መጣችና እንዲገለጥ አርጋ ስታይ ላብስምጥ አርጎኛል ማዋለጃ ላይ ወጫለችኝ ማዋለጃ ላይ ወጣሁኝ ግፊት ለኛለች እኔ መግፋት አልችልም እየደከመኝ መጣው አልቻልኩም አልጋውን በጥርሴ ንክስ ያደረኩ ማመጣው ማምጭ ብቻ አንቺ ብቻ አምጭ ትላለች ከዛ በቃ አወጣችሁ ልጅ በጣም ትልቅ ልጅ ምንም የኔ ልጅ አልመስልሻለችኝ የመከራል ልጅ ስለሆነ አስጣላችኝና ሆዴን በቃ ቶሎ በየሆዴን እንደዚህ ሳየው ጉልበቴን አየሁት ደስ አለኝ ጉልበቴን አላየውም ሆዴ ሸፍኖታል እርጉዝ ይያለሁኝና በጣም ደስ አለኝ ውስጤን በቃ ረካውኝ በድግስል አሰሪ ሆድሽን አለችኝ ቁስል እንዴት ልሰራው እንዲሳየው ተንዘልዝሎ ላይ መለስ ነው እና እንደዚህ ተሸብሽቦ ሊቀር ነው ብዬ የራሴ ሆድ አስጠላኝ ቆዳ መሆኑ ልክ 11 ሰዓት ተመለሰን እሷ ልጅቷን ይዛለች መጣን ወደ ቤት መደብ ላይ ጨርቅ ተነጥፎ የኪሻ ፍራሽ እንኳን የለው እኔ ጉዳይ አይደለም እሱም በቃ እና እዛ ላይ አረፍኩኝ ምንድነው የሚሰጣት አሁን ሴትዮ እንደዛ አለች እኔ አሁን 5 ሳንቲም ይልኝ ምንም ደሞ የላትም እሷም ከዛ ከጎረቤት የሆኑ ጸጉር ቤት ያላቸው ሴትዮ አሉ የልጆች እናት ናቸው ከሳቸው ቤት ስኳርና የስንዴ ዱቄት መጣው እሱን ተሞቆ የተሰጠኝ ጠጣው የቤት ውስጥ እህል ተፈይቶ አይደለም የሚጋገረው ተገዝቶ ነው የሚመጣውና ለምሳ ገስታ የበላችሁ ሲተርፋት ነው ለሰራተኞች የሚሰጣውና ሩብ እንጀራ እኔና ያቺ ሰራተኛዋ ተሻምተን ነው እንበላው በቃ መጀመሪያም ነግራኛለች ምንም ነገር እኔ ማደርግልሽ ነገር የለም በቃ አስጠንቅቃኛለች እዚህ ጋር ስለዚህ ከእሷን እንደዚህ አድርጊልኝ የምልበት ምክንያት የለኝም እሷም ሆነች ልጅቷም ሆነ የሰጡኝን ነው መበላውና ልጅቷም ሰስበኝ ባዶ ሆዲ አንጀቴ ጥፍ ይላል እና በቃ ልጅቷን እንዴት አድርጎ ነው ያንን ጡቴን የምትጠባው አባቴ ቤት እኛ የሰዎች ትራፊ መብላት አንፈልግም በጎች ናቸው የሚበሉት እነዛን ከብቶችና ውሾቹን ባደረገኝ በቃ አባቴ ቤት ገብቼ አባቴ ቤት ዱላ ነው የመረረኝ የእንጀራ እናቴ ስድብ ነው የመረረኝ እና ናፈቀኛ ሄጄኮ ብንከባለልባቸው ወደ ቤት እንደምገባ ነው ግን እፍረቱስ ልጅ ዲቃላ ይዞ መግባት
ብቻዬን በዛን ሰዓት ተሰቃይቼበታለሁ። ዳግም በልጅ ደግሞ እዛ ሄዶስ የበለጠ ስቃይና ያበረታው ያ ደግሞ ተሰማኝ። አንዳንድ ጊዜ በቃ የሆነ ለስረቅ ደሞስ ምን ሆኖ የሚሰረቀው? አሁን ከሴትዮ የምታስቀምጠው ነገር እንኳን የለም። እኔ ቢኖር ከመስረቅ አልመለስም የላትም እንጂ ያለው መጠጥ ብቻ ነው። ለስላሳ ነገር እንኳን ብዙም አይሸጥበትም ቤቱ። በቃ ግራ ነው የሚገባኝ። ውጪ ወጣና እንደው መለመን ችዬ ሰው ቢሰጠኝ ባላፈር እርቦኛል ስጡኝ ማለት ብችል ደስ ይለኛል። በቃ ያንን አላደርገውም። ግን ከዛ የራበኝ መጣና አያታለሁ ልጅቷን እንደ ልጅነቴ እንደ ወጣትነቴ ሩጬ ሳልጠግብ የልጅ እናት መሆን ልጅ ማቀፍ። ልጅቷ ጡቴን ስትስበው ሳያት ጡት መያዣ በዛ ሰዓት ከየት ነው እኔ ጡት መያዣ መገዛው? እንዶ ሰብሰብ አድርጎ እንኳን የሚይዝልኝ በምኔ እና ጡቴ ወርዶ ምናምን ጡቴን ሳየው ሰውነቴን ቅርጽ ሳየው በቃ ቦርጭ እንደዚህ በቃ ዝርግፍግፌ ማለት ነገር ምናምን በቃ ራሴን ጠላሁት። ያስጠላኛል። እዛ ቤት የሚመጡ ወንዶች በዚህ ዛን ሰዓት ላቸው ላይ አስቀምጠውኝ እንደ ሪዮን እንዳሻንጉሊት የሚያደርጉኝ ከወለድኩ በኋላ ወይ በቃ አንቺማ ጫረጀሽ እኮ በቃልሽ ምናምን ሲሉኝ ይበለጠ እየተባባሰብኝ መጣ። ጓሮ ገብቼ በጣም አለቅሳለሁ በኔነቴ። በጣም ቆንጆ ነች የወለድኳት ልጅ። ግን በቃ የሆነ ከማርገዜ በፊት የነበረውን ጡቴ ሳየው እንደዛ ቆም ያለው ጡቴ ወድቆ ምናምን እሷን ሳጠባ በቃ እኔነቴን እንድጠላው አደረገኝና እንቅልፍ ትተኛለች እሷ እና ልጅቷ በቃ ጮኻለች። ለልጅ ስመሳት ዋይ ትላለች። ምንን ትጥባ? ጡቴ እኮ በ10 ቀኑ ነው የደረቀው። ቤት ጎትተው ከዛ እኔ በጣም ስትጎትተኝ ተከለከላታለሁና ትጮኻለች። እንደምንም ብላ ከእንቅልፏ ድንግጣ ትነሳና በሩን ብርግድ አድርጋ አንቺ ልጅ ዝም አታሰኝልኝም እንዴ? እኔ መተኛት አልቻልኩም ምናምን ስትል ታዲያ ምን ላድርጋት? እምቢ አለችኛ። ለምንድን ነው ምን ላጥባት? እያየሽው አይደል ጡቴ መድረቁን? ደግሞ ደርቆ ቆዳ እንደው የጡት እንኳን ወዛ አለው። የኔ ቆዳ ሆኖ በቃ ከሆዴል ጋራ ነው ልጥፍ ያለው። በጣም የሚያስጠላ ነው። እና ምን ላጥባት እስቲዩ? የሆነ ውሃ ነገር ምናምን ቀድተሽ ስጫታ በጡጦ አርጊና ጡጦ ተለምኖ ነው የመጣውም ጡጦ ከሰው ቤት እዛሱ ነው ሞላና ሰጣታለሁ። ሳብ ታድርግና ደግሞ መጮት ሆዳ ውስጥ አይረጋም መሰለኝ። በቃ መጮት ጀመራል። ተሸና ሽንቷ በጣም በሽንት ታወጣዋለች መሰለኝ። በቃ አሁን ባሰ የሷና የኔ እንትን። እኔና እሷ እንደተገናኘን በጣም ተወደኝ ነበር። ስራ ስታዘኝ በጣም ሰራለሁኝ። ለጉልበቴ መሰሰትላት አይደለም። ምክንያቱም እንደ እናት በተለይ ደግሞ እናቴን አቃታለሁ ስላለችኝ የሆነ እናቴን አንቺ ብዬ በመጥራቴ የፍቅር ስሜት በቃ የእናትና የልጅነት ነገር ነውና በጣም ወዳታለሁ። ያ ሁሉ የተደረገ ነገር ከዛ ከወለድኩ ወዲህ በቃ ፍቅሯ ጠፋ። እኔም የራሴ ስለወለድኩ የራሴ ችግር ስላለብኝ ጥሩ አመለካከት የለኝም። ባታየኝ ባታናግረኝ መርጣለሁ። በልጅቷ መውለዴን በቃ ሰውነቴ እንደዚህ መሆኑን መበለሻሸቴን ሳቅ ብስጭት ያደርገኛል። ለምን እንደዚህ አይነት ነገር አደረኩኝ? ለምን ፈጸምኩኝ? ከወንዶች ጋር ያለኝን ግንኙነት ለምን አደረኩኝ? እንዳደርግም የገፋፋችኝ እሷ ስለሆነች እጠላት ጀመረ። ውስጤ እየጠላት ይመጣል። አንድ ቃል ስትመልስልኝ ስትናገረኝ 2 ቀን አድርጌ ነው መመለስላት። መሄጃ ስለሌለኝ ሁሉ ጊዜ ከሷ ጋር ተጨቃጭቆ መኖር በቃ ልክ መታዘኝን አልቀበላትም። አንድ ጊዜ ህፃናቶች ልጆች የምታሳድጋቸው እነሱንም ሁሉ አጋጫቸዋለሁ። በቃ መታቸዋለሁ በጣም እና ከሷ ጋር ተያይዘንገደል ነው። እና ለምትጠይቀኝ ጥያቄ ቀና መልስ አልሰጥም። ህይወት ለኔ አስቀያሚ ናት። በቃ ለሰው ጥሩ ነገር አላስብም። በህይወቴ በራሴ ነው የምናደደው፣ በሰዎች አይደለም። መሰራውን ነገር አላቅም።
በቃ የሆነ ብደባደባት በቃ ሁለታችን ብንደባደበ የሆነ ከውስጥ የሆነ ነገር በቃ ፈንክቼ ተደብድቤ ወይም ደብድቤ ደም ተፋሰን ምናምን ይህን አይነት ነገር ነው በውስጥ የሚመላለሰው። አንድ ቀን በጣም ተጣላን። ለሊት 6 ሰዓት ነው። በሰላም መተኛ ስለምፈልግ ውጪልኛል ከነዲቃላሽ አለች። በዚህ ሰዓት የት ልውጣልሽ አልኳት። ምን አባሽ ያቀልሻለሁ አልወጣም አልኳት። አትወጪም አልወጣም አልኳት። እኔ እድሜ ልኬን ካንቺ ጋር ልቃጠል ነው እዚህ አባት ይያለሽ ምን ይያለሽ አባትሽ ዞር ብሎ ያላየሽ ካንቺ ጋር ከዲቃላሽ ጋር ምን አቃጠለኝ። ከዛ ልጅቷ መሀል ላይ ትጨነቃለች። ሰራተኛው አንቺ ልጅ እናት ነሽ ቢያንስ ልጅሽን እንኳን ለማሳደግ ስትለኝ ደግሞ ደሜ ይፈላል። ልጅሽን ለማሳደግ የልጅ እናት ነሽ እንደዛ እንድትይኝ አልፈልግም። በቃ እኔ ልጅ እናት አይደለሁም የልጅ እናት እንድባል አልፈልግም። በቃ ሂጂ ውጪ እንደጂና አባትሽ ጋር ግቢ አለች። እኔ አባቴም ጋር አልገባምም አልወጣምም አልኳት። አልወጣም አትወጪም አለች። አልወጣም አልኳት። ቀስ ብዬ ነግቶ ጧት ልወጣልሽ ይችላል አሁን ግን አልወጣም አልኳት። አበደች። በቃ ሲበርድላት ትተወኛለች ነው ጧት ወጣልሻለሁ ያልኳት እንጂ የት ነው የምወጣው? መውጫ መግቢያ ቦታ የለኝ። እኔ መጨረሻ ላይ ውጪ ስትለኝ ልጅቷን ታሳድጊያለሽ አንቺ ብዬ ወጣሁኝ ውጪና ቆምኩኝ። ይያት ቦጣ ምን ላድርጋት? እኔ በረንዳ ላይም አድራለሁኝ። ህፃን ልጄ ግን እንዴት ልውጣ? ጸጥ ያለ ነው ሰው ምን የሚረማመድ የለም። እኔና እሷ ብቻ ነን። ልጅሽን እኔ ላሳድግልሽ ነው እኔ ላይ ጥለሽ የማንንም ዲቃላ የምትሄጂው አለችኝ። አልወስዳትም ልጅቷን አልኳት። አትወስጂም ሶስቻለሽ አልወስዳትም ስላት ልጅቷ ደግሞ ዋይ ትላለች። ከዛ ከልጅቷ ላይ ንጥቅ አደረገቻትና አትቀበይኝም ስትለኝ አልቀበልሽም ማለት አትቀበይኝም አይደል የገዛ ልጅሽ ነው እንግዲህ ካልተቀበልሽኝ ያውልሽ ብላ ውርውር አደረገቻት አስፋልት ላይ። ከዛ ባፍጥሟን የተደፋችው ልጅቷና ብትወልጂ ኖሮ እንደዚህ አታደርጊም ዳግምም አትወልጂም አልኳት። በቃ ሮጣ ገባችና በሩን ዘጋች እንዳልመለስ ማለት ነው። ማታ ነው እና ልጇ በቃ እንዲ እንደመንፈራገጥ ሳለ ሆነ ጮኸለች። ባፍጥሟ ተደፍታ በቃ እንደመገላበጥ እያለች ስታለቅስ ጊዜ በቃ ዝም አልኩኝ። በቃ እልክ ተናነቀኝ። ቆየው እና ለምን አላነሳት እና ከተኩል ሰዓት በላይ እዛ የቆየችው ከዛ ብሪክ ያደረኳትና ይያዝ ነው አረማመዴ አይደለም። ከመቼው ማዞሪያ ላይ እንደደረስኩ አላቀው። የመንገድ መብራት አለ ፖል ላይ እዛ ስር ገባውና እንደዚህ ሰዓት ባፏ ባፍንጫዋ ምናምን እንደመጣ